አንድን ስራ ጀምራችሁ ሳትጨርሱ ወደ ሌላ የምትሄዱ፣ አንድን ስራ ለመጀመር ከመጠን በላይ የምታስቡ፣ ይሄ ቪዲዮ ለእናንተ ነው። እንግዲህ ዛሬ የምናየው ስለ ድብቁ የአእምሯችን ክፍል ፍሎው ስቴት ኦፍ ማይንድ ነው። በዚህ የመረጃና ዲጂታል ዓለም ውስጥ እያንዳንዱ ሰከንድና ደቂቃ ገንዘብ በሆነበት ዓለም ውስጥ ስለ ሱፐር ሂውማን አቢሊቲ ፍሎው ስቴት ኦፍ ማይንድ አለማወቅና አለመጠቀም ትልቅ ውድቀት ነው። እያንዳንዱ ዲስትራክሽን ሰዓት ማባከንን ይፈጥራል። አት ዘ ኤንድ ኦፍ ዘ ዴይ ምንም ነገር አቺቭ ሳታረጉ ወይም ሳትጨርሱ ቀናችሁን ወይም ጊዜያችሁን ወይም ሰዓታችሁን ትጨርሳላችሁ። ብዙ ሰው ለዚህ ምክንያት የሚያቀርበው ሰዓት አልበቃኝም ነው። እንደዚህ የሚባል ነገር የለም። ለሁሉም ሰው እኩል ሰዓት ነው የተሰጠው። ልዩነቱ ሰዓቱን ማኔጅ የምናደርግበት የራሳችን ቴክኒክ ነው። ምናልባት ለሰዓታት ዊዛውት ዲስትራክሽን ከኮንሰንትሬሽንም በላይ በሆነ ሌቭል ውስጥ ገብተን ስራ መስራት ብንችልስ ብላችሁ አስባችሁ ታውቃላችሁ? ይሄ ነው ፍሎው ስቴት ኦፍ ማይንድ ማለት። እዚህ ሞድ ውስጥ ገባችሁ ማለት ማንም የሚያቆማችሁ የለም። ምናልባት ብዙ ጽሁፎች እና ቪዲዮዎች ላይ ልታዩ ትችላላችሁ። ፍሎው ስቴት ውስጥ መግባት በጣም አቅለው የሚያቀርቡ በ5 ደቂቃ የምናሳካው አስመስለው ያቀርቡታል። እውነታው ግን እንደዚህ በቀላሉ አቺቭ የምናደርገው ነገር አይደለም። ቃልአብ ወንድወሰን እባላለሁ። ወደ ዩቲዩብ ትምህርታዊ ነገሮችን እና ጠቃሚ ነገሮችን ለማየት የምትመጡ ሰዎች ይህ ቻናል ትክክለኛ ምርጫችሁ ነው። አሁኑኑ ቻናሉን ሰብስክራይብ አድርጉ። እንግዲህ የዛሬው ቪዲዮ በጣም ጠቃሚ ነው የሚሆነው። አይሆፕ ብዙ ነገር እንደምትማሩበት። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ፍሎው ስቴትን መረዳት የሚጀምረው ይህንን ቪዲዮ እስከ መጨረሻው ድረስ በመጨረስ ነው። ባለፈው ስለ ኮንሰንትሬሽን አይተን ነበር። እንግዲህ ያንን ቪዲዮ የጨረሱ ሰዎች ወደ 63% አካባቢ ናቸው። ቀሪዎቹ 37% የት ገቡ አላውቅም። ይህን ዳታ የነገርኳችሁ ከትንሽ ነገር ኮንሰንትሬሽንን መለማመድ ካልጀመራችሁ መቼም ቢሆን ትልቅ ነገር ላይ አቺቭ ልታደርጉት አትችሉ። ቪዲዮውን ጨርሱ። በዛሬው ቪዲዮ በዋናነት የምናየው ስለ 3 ነገር ነው። አንደኛ ምንድነው ፍሎው ስቴት ኦፍ ማይንድ የሚለውን ነው። ምክንያቱም ይህንን ካልተረዳችሁ ፍሎው ስቴት ውስጥ መግባት ከባድ ለምን እንደሚሆን አትረዱት። ሁለተኛው ሰዎች በአጋጣሚ ነው ወይ ፍሎው ስቴት ውስጥ የሚገቡት ወይስ ራሳቸውን ትሬን አድርገው ነው የሚገቡት የሚለውን እናያለን። በመጨረሻም ሶስተኛ ፍሎው ስቴት ውስጥ ለመግባት ምን ማድረግ እንዳለብንና እንዴት መሆን እንዳለበት እናያለን። እንግዲህ ፍሎው ስቴት ማለት ባለፈው ምን ማለት እንደሆነ ትንሽ ጀምረነው ነበር። ፍሎው ስቴት ማለት አንድ ሰው የሚሰራውን ስራ ሁሉ ኤፈርትለስ የመሆን ስሜት ውስጥ ገብቶ ማለት ምንም አይነት የሜንታል ኤነርጂ ያለማውጣት ስሜት ውስጥ ገብቶ በጣም ሃይ ኢንተንስ የሆነ ኮንሰንትሬሽን ሞድ ውስጥ ገብቶ ከታይም ወይም ከሰዓት ጋር ያለው ሴንስ ተላቆ የሚቆይበትና ስራውን የሚከውንበት ሁኔታ ነው። እንድትረዱት የሚያስፈልገው ነገር ፍሎው ስቴት ከኮንሰንትሬሽን በኋላ የሚመጣ ሌቭል ወይም ስቴጅ ነው። አንድ ሰው ፍሎው ስቴት ውስጥ ለመግባት ግዴታ መጀመሪያ ኮንሰንትሬሽንን አቺቭ ማድረግ መቻል አለበት። ከዚህ በፊት ስለ ኮንሰንትሬሽን በደንብ አውርቻለሁ። ያንን ቪዲዮ ካላያችሁት ገብታችሁ መጀመሪያ ያንን ቪዲዮ እዩ። እዚህ ቪዲዮ ላይ የማወራው ነገር እንዳለ ያንን ቪዲዮ ካላያችሁት አትረዱትም። ፍሎው ስቴት እኛ የምንፈጥረው ነገር አይደለም። ጀስት እኛ ላይ ሀፕን የሚያደርግ ወይም የሚከሰት ነገር ነው። ለዛ ነው ፍሎው ስቴት ውስጥ መግባት እያልኩኝ የማወራው። ወዴት ነው የምንገባው ደግሞ እንዳትሉ፣ ጀስት እኛ ሁኔታዎቹን ብቻ ነው የምናመቻቸው። ከዛ እኛ ላይ ይፈጠራል ወይም ወደዛ ሞድ ውስጥ እንገባለን። በጣም በቀላል ምሳሌ ለማስረዳት ፍሎው ስቴትን እንደ እንቅልፍ አድርጋችሁ ልታስቡት ትችላላችሁ። እኛ የምንተኛው ለመተኛት ብለን አይደለም። አውቃለሁ ግራ ይጋባል። አንድ ሰው ለመተኛት ሲፈልግ ወደ አልጋው ይሄዳል። ከዛ አልጋው ላይ ጋደም ይላል። ከዛ አይኑን ይጨፍናል። አይኑን ከጨፈነ በኋላ እንቅልፍ እንዲወስደው ሆፕ ነው የሚያደርገው። ከዛ ከትንሽ ደቂቃ ወይም ሰከንድ በኋላ እንቅልፍ ሊወስደውም ይችላል፣ ላይወስደውም ይችላል። ሞስት ፕሮባብሊ ይወስደዋል ችግር ከሌለበት። እዚህ ላይ ልትረዱት የሚያስፈልገው ነገር እንቅልፍ እኛ ላይ ነው ሀፕን ያደረገው ወይም የተከሰተው እንጂ እኛ እንቅልፍን አልፈጠርንም። እንቅልፍ እኛ ላይ እንዲከሰት እኛ ሁኔታዎቹን ብቻ ነው ያመቻቸነው። ወደ አልጋ መሄዳችንና አይናችን መጨፈናችን። ኤግዛክትሊ እንቅልፍ የወሰዳችሁን ታይም ማወቅ አትችሉም። ስትነቁ ትነቃላችሁ እንጂ። አንዳንዴ ለመተኛት ራሱ ስትሞክሩ አትተኙም። ኢቨን ሁኔታዎቹን ሁሉ ራሱ ብታመቻችሁ። እዚህ ላይ the law of reversed effort የሚባል ነገር አለ። አንድን ነገር ለመስራት ስትፈልጉ አይሆኑላችሁም፣ ግን መስራት ሳትፈልጉ ይሆኑላችኋል። አንድን ነገር ማስታወስ ስትፈልጉ አታስታውሱትም፣ ግን ማስታወስ ሳትፈልጉ ታስታውሱታላችሁ። በእርግጠኝነት እንደዚህ አይነት ነገር አጋጥሟችሁ ያውቃል። ይሄ ላው የሚለው ተዉት ነው። እንቅልፍ ለመተኛት አስባችሁ መተኛት ካልቻላችሁ ተዉት፣ ሌላ ስራ ስሩ። አንድን ነገር እየሰራችሁ አልሆን ካላችሁ ተዉት፣ ሌላ ስራ ስሩ። አንድን ነገር አልሆን ብሎ ከመጠን በላይ እዛ ላይ መቆየት ጭራሽ ያ ነገር እንዳይሆንልን ነው የሚያደርገን። the law of reversed effort በሌላ ጊዜ በሰፊው የምንመለስበት ይሆናል። ጀስት ጠቅሼው ለማለፍ ነው። ይህ የእንቅልፍ አናሎጂ ያመጣሁት ጀስት እናንተ ፍሎው ስቴትን እንድትረዱት ነው። ፍሎው ስቴትም ልክ እንደ እንቅልፍ ነው። ጀስት እናንተ ሁኔታዎቹን ብቻ ነው የምታመቻቹት። የመጀመሪያው ሁኔታ
እናንተ ኮንሰንትሬሽን ውስጥ መሆን መቻል አለባችሁ። ኮንሰንትሬሽን ውስጥ እንዴት ትገባላችሁ የሚለው የባለፈው ቪዲዮ አለ፣ መድገም ስለሚሆን ያንን ቪዲዮ እዩት። ይህን ሁሉ ሁኔታ ራሱ አመቻቻችሁ ፍሎው ስቴት ውስጥ ላትገቡ ትችላላችሁ። የዚህ ጊዜ ምን ታደርጋላችሁ? law of reversed effortን መተግበር ነው። ትተውታላችሁ እንጂ ራሳችሁን አስጨንቃችሁ የምታደርጉት ነገር አይደለም። ቀጣዩ ጥያቄ ሰዎች ፍሎው ስቴት ውስጥ በአጋጣሚ ይገባሉ ወይስ አይገቡም የሚለው ነው። በጣም ብዙ ጊዜ ሰዎች ኮንትሮል አድርገውት ፍሎው ስቴት ውስጥ ከሚገቡት ጊዜ በላይ በአጋጣሚ የሚገቡበት ጊዜ ነው የሚበልጠው። አንዳንዴ የሆነ ስራ ላይ በጣም ኮንሰንትሬትድ ሆናችሁ እየሰራችሁ ከዛ ስራውን ጨርሳችሁ ስትነሱ ስራው ላይ በጣም ብዙ ሰዓት እንደተቀመጣችሁ ሪያላይዝ ታደርጋላችሁ። ግን እናንተ የመሰላችሁ ለትንሽ ሰዓት እንደተቀመጣችሁ ነው የተሰማችሁ። እንዲሁም በሌላ ስራ ላይ በተመሳሳይ ሰዓት ስትቀመጡ የምታወጡትን ያህል ሜንታል ኤነርጂ አውጥታችሁ ግን እናንተ ፊል የምታደርጉት ብዙ ኤነርጂ እንዳላወጣችሁ ነው። ፍሎው ስቴት ይህንን ነው የሚያደርጋችሁ። ለብዙ ሰዓት ትቀመጣላችሁ ግን እናንተ ፊል የምታደርጉት ትንሽ ሰዓት እንደወሰደባችሁ ነው። ከታይም ወይም ሰዓት ጋር ያላችሁ ሴንስ ይላቀቃል ማለት ነው። የምታወጡትን ሜንታል ኢነርጂ ፊል እንዳታረጉ ነው የሚያደርጋችሁ፣ ወይም ትንሽ እንደሆነ እንድታስቡት ያደርጋችኋል። ጥያቄው ላይ ለመመለስ በአጋጣሚ መግባታችን ብቻ ሳይሆን ኢቭን እንደገባንም ላናቀው እንችላለን። ልክ እንደ እንቅልፍ አናሎጂ ጨርሰን ስንወጣ ነው የምናውቀው። እንቅልፍ ላይ ተኝተን ስንነሳ ነው እንደተኛን የምናውቀው እንጂ መጀመሪያ ለመተኛት ሆፕ ነው የምናደርገው። ፍሎው ስቴት ውስጥም ለመግባት መጀመሪያ ሆፕ ነው የምናደርገው። ከዛ ጨርሰን ስንነሳ ገብተን እንደነበረ እናውቃለን ማለት ነው። አሁን ሶስተኛውና የቪዲዮ ዋና ፓርት ላይ ደርሰናል። እንግዲህ አሁን ስለ ፍሎው ስቴት ተረድታችኋል፣ ምን ማለት እንደሆነ እንዲሁም እንዴት እንደሚሰራ። ይህንን ፍሎው ስቴት እንዴት ኮንትሮልድ በሆነ መንገድና በፈለጋችሁበት ጊዜና ሁኔታ ማኒፕሌት የምታደርጉበትን ስትራቴጂስ ነው ቀጣይ የምናየው። የማይሳካ የሚመስለውን ነገር ቀጣይ የምናየው ስትራቴጂስ ያሳኩታል። እናንተ ብቻ እነዚህን ስትራቴጂዎች በትክክል ተግብሯቸው። አንደኛ 100% ዲስትራክሽንን ማስወገድ ነው። እዚህ ላይ የምናወራው የዲስትራክሽን ሌቭል ከፍተኛ ነው። ላይክ ስልክ በመጠቀም የሚፈጠር አይነት ዲስትራክሽን ወይም ሰዎች መተው ሲያወሩን የሚፈጠር አይነት ዲስትራክሽን አይደለም። ሲጀመር በመጀመሪያ እንደዚህ አይነት ዲስትራክሽኖችን ካላስወገድን ኮንሰንትሬሽን ሞድ ውስጥ አንገባ። which means ኮንሰንትሬሽን ሞድ ውስጥ ካልገባን ቀጣዩን ስቴጅ ፍሎው ስቴትን አቺቭ ማድረግ አንችልም ማለት ነው። እዚህ ሌቭል ላይ ለመግባት በጣም ሴንሲቲቭ ነው። ኢቭን ከአጠገባችን እንኳን ሰዎች መራመድ የለባቸውም እኛ ዲስትራክት የሚያደርገን ከሆነ። ሌላው ነገር እኛ አካባቢ ያሉ ነገሮች እኛ ኮንትሮል እንዳደረግናቸው ነው ሊሰማን የሚገባው። ለምሳሌ ጠረጴዛችን በጣም ንጹህ ነው መሆን ያለበት። እኛ የምንጠቀምባቸው ነገሮች ብቻ ነው ይዘን መምጣት ያለብን። 100 መጽሐፍ ይዘን መጣን ማለት 100 ዲስትራክሽን ነው ያለው። እንደገናም ጠረጴዛችን አነስተኛ ነው መሆን ያለበት እኛ ኮንትሮል እንዳደረግነው ፊል እንድናደርግ። ሌላው ነገር የእኛ ሰራውንዲንግ ለፍሎው ስቴት በጣም ትልቅ ተጽዕኖ ነው ያለው። የምንተኛበት ቦታ፣ የምንሰራበት ቦታ፣ የምንዝናናበት ቦታ፣ የምንበላበት ቦታ አንድ ከሆኑ ችግር ነው የሚፈጠረው። ስለዚህ በተቻለ መጠን ሁሉ እነዚህ ነገሮች በተለያዩ ቦታና በተለያዩ ሁኔታዎች ላይ ማድረግ ያለብን። ሌላው ነገር እዚህ ላይ ፖሞዶሮ ቴክኒክ አይሰራም። ባለፈው ኮንሰንትሬሽን ላይ ፖሞዶሮ አይተን ነበር። ለኮንሰንትሬሽን ፖሞዶሮ ይሰራል፣ ለፍሎው ስቴት ግን ፖሞዶሮ አይሰራም። ቢያንስ አንድ ሰው ፍሎው ስቴት ውስጥ ለመግባት ከ15 እስከ 20 ደቂቃ ይፈጅበታል። በፖሞዶሮ ሲኩዌንስ መሰረት 20ኛው ደቂቃ ላይ ሲደርስ ፍሎው ስቴት ውስጥ ሊገባ ሲል ሊወጣ ነው ማለት ነው። ስለዚህ ፖሞዶሮ ቴክኒክ እዚህ ላይ አይሰራም። ፖሞዶሮ በጣም አጭር የሆኑ ሲኩዌንሶችን ተጠቅመን እረፍት የምናደርግበት ነው። 30 ደቂቃ መስራት፣ 5 ደቂቃ እረፍት፣ 30 ደቂቃ መስራት፣ 5 ደቂቃ እረፍት። ስለዚህ ይሄ ሲኩዌንስ ኮንስታንት የሆነ ዲስትራፕሽን እና ኢንትራፕሽን ስለሚኖረው ይህን ሲኩዌንስ መጠቀም ዚህ ላይ አያስፈልግም። ሁለተኛው ለፍሎው ስቴት ትልቁ አስፈላጊው ነገር ስትረስ ነው። እንግዲህ ብዙ ጊዜ ሲባል የሰማነው ስትረስ በጣም ጎጂ ነው፣ ገዳይ ነው። እውነት ነው፣ ስትረስ ጎጂ ነው እንዲሁም ገዳይ ነው። እንዲሁም ስትረስ ብቻውን አይገድልም። ከስትረስ ጋር የሚመጡ ተያያዥ ነገሮች ናቸው እንጂ ስትረስ ብቻውን የሚገድል ነገር አይደለም። ግን አስባችሁ ታውቃላችሁ? ኤቭሪቲንግ ኮምፎርታብል ቢሆን ምንም ነገር ያለ ኤፈርት ማግኘት ብንችል ሊትራሊ ማሰብ እናቆማለን። በተወሰነ ልክም ቢሆን ስትረስ ለሰው ልጅ በጣም አስፈላጊና ጠቃሚ ነገር ነው። የምንሰራው ስራ በጣም ቀላል ከሆነ እና እኛን ቻሌንጅ የማያደርገን ከሆነ ወደ ፍሎው ስቴት አንገባ። እንደገና የምንሰራውም ስራ በጣም ከባድ ከሆነ፣ ኮምፕሊኬትድ ከሆነ፣ ከአቅማችን በላይ ከሆነ በድጋሚ ወደ ፍሎው ስቴት አንገባ። ስለዚህ የምንሰራው ነገር በጣም ቀላል መሆን የለበትም፣ እንዲሁም በጣም ከባድ መሆን የለበት። የምንሰራው ነገር መካከለኛ ላይ ነው መሆን ያለበት። ለምን መሰላችሁ የሚሄደው? ከዚህ በፊት ስለ RAS አውርተን ነበር፣ ሬቲኩላር አክቲቬቲንግ ሲስተም። አሁን አንድ ስቴጅ ከፍ እናድርገውና እንየው። ከRAS ጋር በጣም ተያያዥ የሆነው ኮርቲዞል ሆርሞን ነው። ኮርቲዞል ሆርሞን ማለት ስትረስ ሆርሞን ነው በሌላ አባባል። ይሄ RAS በጭንቅላታችን ውስጥ የሚገኝ ነው። የሆነ ታስክ ላይ ኤንጌጅ ሆነን እንድንቆይ የሚያደርገን ነው። ይሄ RAS ደግሞ አክቲቬት የሚደረገው በኮርቲዞል ሆርሞን አማካኝነት። ይህ ኮርቲዞል ሆርሞን ምንም ካልመነጨ ወይም በጣም በአነስተኛ ሁኔታ ከመነጨ
ይህን አርኤስ አክቲቬት ማድረግ አንችልም ማለት ታስኩ ላይ ኢንጌጅድ መሆን አንችልም ማለት ነው። ኮርቲዞል ሆርሞኑ ከመጠን በላይ ከመነጨ ችግር ይፈጠራል፣ ስትሬስ የምንለው ሰው ግዴታ ታስኩ ላይ ኢንጌጅድ ሆነን ፍሎ ስቴት ውስጥ ለመግባት አርኤሱ አክቲቬት መደረግ መቻል አለበት። ይህን ደግሞ እንዴት ነው አክቲቬት የምናደርገው? መካከለኛ የሆነ ኮርቲዞል ሆርሞን ወይም ስትሬስ ሆርሞን እንዲመነጭ በማድረግ ነው። ቀላል ታስክ የምንሰራ ከሆነ እኛን ቻሌንጅ የማያደርገን ከሆነ ዝቅተኛ የሆነ ኮርቲዞል ሆርሞን የሚመነጨው፣ ይሄ ማለት ታስኩ ላይ ኢንጌጅድ አንሆንም ማለት ነው። አርኤሱ በምንፈልገው መጠን አክቲቬት አይደረግም። ስለዚህ የምንሰራውን ስራ እንተውና ወደ ሌላ ስራ እንሄዳለን። የምንሰራውም ስራ በጣም ከባድ ከሆነ ከኛ አቅም በላይ ከሆነ በጣም በከፍተኛ ሁኔታ ኮርቲዞል ሆርሞን ይመነጫል። ይሄ ደግሞ አርኤሱ ከመጠን በላይ እንዲጨናነቅ ያደርጋል። ይሄ ማለት የምንሰራውን ስራ ጭራሹኑ እንተወዋለን ማለት ነው፣ እኛን ኦቨርዌልም ስለሚያደርገን። ስለዚህ መካከለኛ ሌቭል የሆነ ታስክ በመካከለኛ ሌቭል ላይ ያለ ኮርቲዞል ሆርሞን እንዲመነጭ ያደርጋል። ይህ ደግሞ በምንፈልገው መጠን አርኤሱ አክቲቬት እንዲደረግ ያደርግልናል። ከዛ ወደ ፍሎ ስቴት እንገባለን ማለት ነው። የምንሰራውን ስራ ወይም ታስኩን ክብደትና ቅለት የምንወስነው እኛ ባለን ችሎታ ነው። ስለዚህ ትልቁ ጨዋታ የሚሆነው ይህንን መውሰንና መፈለግ ነው። ሶስተኛ ላይ የምናየው ነገር እንዴት ነው ይህንን ከባድ ታስክ አቅለን ፍሎ ስቴት ውስጥ እንድንገባ የምናደርገው የሚለው ነው። ይህን የምናደርገው ባይ ሴቲንግ ክሊር ጎል ነው። የምትሰሩትን ስራ በጣም አሳንሳችሁና አቅላችሁ መጀመሪያ ስራውን ከመጀመራችሁ በፊት መረዳት መቻል አለባችሁ። ስሞል ስቴፕስ ማለት ነው። እንደገና ሁሉንም ስራ በአንዴ መስራት መሞከር የለባችሁ። ከዚህ በፊት መልቲታስኪንግ አውርተናል። መልቲታስኪንግ የሚባል ነገር የለም። የችግሩን 50% ተረዳችሁት ማለት ኦልሞስት ችግሩን እንደፈታችሁ ነው መቁጠር ያለባችሁ። አራተኛው መንገድ ሪቹዋል መፍጠር ነው። የሆነ ለእናንተ የሚሰራ ነገር ትፈጥራላችሁ ወይም ትፈልጋላችሁ። ከዛ ያንን ነገር ደጋግማችሁ ታደርጉታላችሁ። ሁልጊዜ ያንን ነገር ደጋግማችሁ በምታደርጉበት ጊዜ ቀጣይ የሚመጣው ነገር ፍሎ ስቴት እንደሆነ አይምሯችን እንዲረዳ የምታደርጉበት መንገድ። ለአንዳንድ ሰው ኢንስትሩሜንታል ሚውዚክ ማዳመጥ ሊሆን ይችላል፣ ብሪዚንግ ኮንትሮል ሊሆን ይችላል፣ ስትሬቺንግም ሊሆን ይችላል። እዚህ ላይ ሪኮመንድ የማደርጋችሁ ነገር ባይኖራል ቢትስ የሚባል ነገር አለ። በ2017 በተጠናው ጥናት 40 ሄርዝ ባይኖራል ቢትስ ማዳመጥ ለ30 ደቂቃ አንድን ስራ ከመስራታችን በፊት ወይም የሆነ ኮግኒቲቭ አቢሊቲ የሚጠይቅ ነገር ከማድረጋችን በፊት ይህንን ቢት ማዳመጥ ኮንሰንትሬሽናችንና ፎከሳችንን ይጨምርልናል ማለት ነው። ፍሎ ስቴት ውስጥ የምንገባበትን እድል ይጨምርልናል ማለት ነው። ባይኖራል ቢትስ ማለት ስፔሲፊካሊ ዲዛይንድ የሚደረጉ ቢትስ ናቸው። ልክ እንደ ኢንስትሩሜንታል ሚውዚክ ብላችሁ ልታስቧቸው ትችላላችሁ። ግን ኢንስትሩሜንታል ሚውዚክ አይደሉም። ሁለት ቶኖች አሉ የተለያየ ፍሪኩዌንሲስ ላይ ያሉ፣ ግን የምታዳምጡት በሁለት ሄድፎን ነው፣ በአንድ አይሆንም። ከዛ እኛ ፐርሲቭ የምናደርገው ሌላ ሶስተኛ ቶን እንደተፈጠረ ነው። ይሄ ነው ለፍሎ ስቴት የሚጠቅመው። ስለዚህ ሞክሩት። አንድ ባይኖራል ቢትስ እኔ ቴሌግራም ቻኔል ላይ አታች አደርግላቸዋለሁ። አምስተኛ በፍሎ ስቴት ውስጥ ኦቨርቲንኪንግ እና ፐርፌክሽኒዝም የሚባል ነገር የለም። በፍሎ ስቴት ውስጥ ኦቨርቲንክ ማድረግና ዳውት ማድረግ ከፍሎ ስቴቱ ነው እንድትወጡ የሚያደርጋችሁ። በፍሎ ስቴት ውስጥም ፐርፌክሽኒዝም የሚባል ነገር የለም። ጀስት አክሽን በሂደት ይስተካከላል። ስድስተኛው አይምሯችን ዶፓሚንን ይወዳል። ከዚህ በፊት ስለ ዶፓሚን አይተናል። ይሄ ነው ሳቲስፋክሽን እንዲሰጠን የሚያደርገን። ስለዚህ የዶፓሚንን አድቫንቴጅ ለእኛ መጠቀም እንችላለን። ፍሎ ስቴትን ለእኛ ፈን እንዲሆን ልናደርገው እንችላለን። ግን ይህ በቀላሉ የሚሆን ነገር አይደለም። በሂደት የሚሄድ ነገር ነው። እንደ ሀቢት አድርገ ነው በሂደት ልንለማመደው እንችላለን። ስልክ ስንጠቀም የሚፈጠረው ሳቲስፋክሽን የመጣው በሂደት ነው። በአንዴ የመጣ ነገር አይደለም። በሀቢት የገነባነው ነገር ነው። ኢቨን መጥፎ ቢሆንም ማለት ነው። ፍሎ ስቴትም እንደ ሀቢት አድርገን ልንገነባው እንችላለን። እንዴት? ዶፓሚንን በመጠቀም። ኮንሰንትሬሽንም ዶፓሚን እንዲያመነጭ ልናደርገው የምንችልበት መንገድ ሁለት መንገዶች አሉ። ኮምፒቲሽንና ሪዋርድን መጠቀም። አይምሮችን ሁል ጊዜም ቢሆን ኮምፒቲሽንን ይወዳል። ይህንን እኛ ራሱ ፊል ላናደርገው እንችላለን። ሁሉ ጊዜ እለት በእለት ከምናደርጋቸው አክቲቪቲዎች ልንረዳ እንችላለን። ከሌሎች ሰዎች ጋር ኮምፒት ልናደርግ እንችላለን። ከዚህ በፊት ከነበረን ፐርሶናሊቲ ጋር ኮምፒት ልናደርግ እንችላለን። ነገር ግን ብዙ ሰው ይህን ነገር አይረዳው። ለምሳሌ አንድ ታስክን ለመጨረስ የሆነ ታይመር እናዘጋጃለን። ከዛ በዛ ታይም ውስጥ ወይም በዛ ጊዜ ውስጥ ያንን ታስክ ለመጨረስ ከራሳችን ጋር ኮምፒት እናደርጋለን። ወይም ከዚህ በፊት ከነበረን ፐርፎርማንስ ጋርም ኮምፒት እናደርጋለን ያንን ፐርፎርማንስ ለማሻሻል። ሁል ጊዜ እንደዚህ አይነት ጨዋታዎችን ከራሳችን ጋር ስንጫወት ኮንሰንትሬሽን ለእኛ ፈን እየሆነ ነው የሚመጣው። ዶፓሚን ይመረታል ማለት ነው። ስለዚህ በቀላሉ ፍሎ ስቴት ውስጥ መግባት እንችላለን። ሰባተኛውና የመጨረሻው የሚሆነው ረፍት ማድረግ ነው። ታኪንግ ብሬክ። ብዙ ሰው የሚሸወደው እዚህ ላይ። ብዙ ሰው ረፍት የሚያደርገው ቶታሊ ድሬንድ አውት ከሆነ በኋላ ነው። ሜንታል ኤነርጂያችሁን ጨርሳችሁ ረፍት ስታደርጉና ሳትጨርሱ ረፍት ስታደርጉ በጣም ትልቅ ልዩነት አለው። ሜንታል ኢነርጂያችሁን ጨርሳችሁ ወይም ደክሟችሁ ረፍት ስታደርጉ ከዛ ከረፍት ስትመለሱ ያንን ታስክ ከነበራችሁበት ቦታ ለመቀጠል ምንም አይነት ኢኒሺዬሽን አይኖራችሁ። ፍሎ ስቴት ማለት በርንት አውት መሆን ማለት አይደለም። እንደገና ረፍቱም ለፖሞዶሮ
በጣም በጥቂት ደቂቃዎች ውስጥ የሚቀያየር መሆን የለበትም። ምክንያቱም ቅድም አይተን በመጨረሻም ይህን ቪዲዮ ለማጠቃለል ፍሎው ስቴት ማለት በጣም ዲፕ የሆነ ኮንሰንትሬሽን የአእምሯችን ፒክ ሌቭል ላይ የምንደርስበት ነው። የአእምሯችን ፉል ፖቴንሻል ልንጠቀምበት የምንችልበት ሁኔታ የሚፈጠርበት መንገድ ነው። ብዙ ሰዎች ይሄንን ሌቭል ላይ የማይደርሱበት ብቸኛው ምክንያት ኢንትራፕሽን እና ዲስትራክሽን ስላለ። ምንም ነገር በዙሪያችሁ ብታዩ በዲስትራክሽን የተሞላ ነው። ይህንን ዲስትራክሽን አስወግዳችሁ ኮንሰንትሬሽን ውስጥ መግባት ካልቻላችሁ መቼም ቢሆን ፍሎው ስቴትን አቺቭ ልታረጉታችሁ። ሲኮንሱን መጀመሪያ በደንብ በትክክል መረዳት መቻል አለባችሁ። መጀመሪያ ፎከስድ መሆን መለማመድ መቻል አለባችሁ። ለአጭር ሰዓት የሆነ ታስክ ላይ ፎከስድ መሆን፣ ከዛ ኮንሰንትሬትድ መሆን ዊዛውት ዲስትራክሽን ለሰዓታት አንድ ታስክ ላይ መቆየት፣ ከዛ በመጨረሻም ዲፕ ኮንሰንትሬሽን የሆነውን ፍሎው ስቴትን አቺቭ ማድረግ ትችላላችሁ። አንድ ታስክ ላይ ለረጅም ሰዓት በቆያችሁ ቁጥር ፍሎው ስቴት ውስጥ የመግባት እድላችሁ እየጨመረ ነው የሚሄድ። መቼም ቢሆን እየተራመዳችሁ ልትተኛችሁ ግዴታ ለመተኛት አልጋ ላይ ለተወሰነ ደቂቃ መቆየት መቻል አለባችሁ። ፍሎው ስቴት ላይም ግዴታ ፍሎው ስቴት ውስጥ ለመግባት ለተወሰነ ደቂቃ ኮንሰንትሬሽን ውስጥ መቆየት መቻል አለባችሁ። ፍሎው ስቴት ኢምፖሲብልም አይደለም ማጂክም አይደለም። ፍሎው ስቴት አቺቨብል ነው፣ ማሳካት ይቻላል። ከእናንተ የሚጠበቀው እነዚህን ስትራቴጂዎች በትክክል ተግብሩ፣ ተለማመዱ። ይህንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ አትርሱ። እንዲሁም ቪዲዮን ላይክ እና ሼር አድርጉ። በተጨማሪም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቴሌግራም ቻናሌን ጆይን ያላደረጋችሁ ሰዎች ቻናሉን ጆይን አድርጉ። እዛ ላይ ነው የዌብሳይት ሊንኮችን እና ጽሁፎችን አታች የማደርገው። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።